ስለናንተ የማውቀውን ነገር ልንገራችሁ። ስራ ስትሰሩ የድካም ስሜት ይሰማችኋል፣ የኮንሲስታንሲ ችግር አለባችሁ፣ እናም ደግሞ የዲሲፕሊን እና የፎከስ ማጣት ስሜት ይሰማችኋል። በዚህ ቪዲዮ እነዚህ ስሜቶች መነሻቸውንና እንዴት እንደምትፈቷቸው ነግራችኋለሁ። መነሻቸው ሾርት ፎርም ኮንቴንት ወይንም አጠቃላይ ሶሻል ሚዲያ ልትሉት ትችላላችሁ። በየሰከንዱ የምታዩት ቪዲዮ ዶፓሚናችሁን ያቃጥለዋል። በዚህ ሰዓት አእምሮ ቀላላል ደስታዎችን ስለለመደ ከባድ ስራዎችን መጥላት ይጀምራል ማለት ነው። ስለዚህ መጀመሪያ ላይ ያነሳናቸው ችግሮች በሙሉ ይፈጠራሉ ማለት ነው። መፍትሄውን አጠር አድርጌ በ3 ደረጃዎች ልንገራችሁ። የመጀመሪያው ጧት ላይ አእምሮአችሁ በጣም ንቁ ስለሚሆን እስከ ጧቱ 4 ሰዓት ድረስ ሾርት ፎርም ኮንቴንቶችን ወይንም ሶሻል ሚዲያ እንዳጠቃላይ አትጠቀሙ። ከዚያ በኋላ መጠቀም ትችላላችሁ ማለት ነው። ሁለተኛው ደግሞ ስራ ስትሰሩ ዲስትራክሽን የሚያደርጋችሁ ከሆነ ስልካችሁን ሌላ ቦታ አስቀምጡት ወይንም ሸትዳውን አድርጉት። ሶስተኛው ደግሞ አእምሮአችሁ እንዲሰለች ቦርደም ፍቀዱለት። አእምሮአችሁ ላይ ቦርደም ሲፈጠር የፈጠራና የትኩረት ምንጫችሁ ይጨምራል። ይሄንን ማድረግ ካልቻላችሁ ህይወታችሁን ሌላ ሰው እየተቆጣጠረው እንደሆነ ማወቅ አለባችሁ። ፎሎ ማድረግ ትችላላችሁ። ባዮ ላይ ደግሞ የቴሌግራም ቻናል አለ፣ እሱንም መቀላቀል አትርሱ።